ዴቭ እና አደይ ተጣልተዋል። ዳይመንድ ወይንም ደግሞ ዳይመንድ እና ኪንጎ ጋርም ደግሞ ዴቭ ተጣልቷል። እንግዲህ ኪንጎ አበባ አምጥቶ ሰጥቷት ነበር ማለት ነው ለአደይ። እንዴት ትቀበይዋለሽ ብሎ ከሷ ጋር ሩዋንዳ ፈጥሮ ነበር ማለት ነው። ፍቅር 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 ይዞኛል ምን ይሻለኛል ወይኔ ጉዴ እያለ ነው እንግዲህ ማለት ነው። እንግዲህ ካበላሸውትም ይቅርታ ሙዚቃውን ማለት ነው ሰምታችኋል። ብቻ ግን የዛሬው የአደይ ድራማ ማለት ነው ኦ ማይ ጋድ የሚያስብል ነው። በቃ ማለት ቦክስ የበዛበት ምናምን ጭቅጭቅ ምናምን የበዛበት ነበር እና እንደዚህ አይነት ድራማ ደግሞ በጣም ነው ደስ የሚለኝ። እኔ ሰምታችኋል። ምክንያቱም እኔ ጸጥ ሲል ወይንም ጭር ሲል አልወድም። እንደዚህ ሲደባደቡ ደስ ይለኛል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ለጽናት ዩቲዩብ ቤተሰብ ካልሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ሰብስክራይብ ስለምታደርጉ ስለምትመለከቱኝ በጣም አድርጌ አመሰግናለሁ። ሁላችሁንም ክበሩልኝ ማለት ነው ውዶቼ። እንግዲህ ተወዳጁ የአደይ ድራማ ተለቆልናል በተለመደው ሰዓት ማለት ነው። እጅግ የሚገርም ነገር ነበረው። እንግዲህ ኪንጎ አበባ ይዞ መጥቶ ለአደይ ሰጥቷት ነበር። ያንን አበባ ተቀብለውን ከዚህ በኋላ ይዘህ እንዳትመጣ ብላ ወደ ቤት ስትገባ አንተም እንደምታፈቅረኝ እሱም ያፈቅረኛል ብላ እንግዲህ ደረጃ ላይ እየተጨቃጨቁ ነበር እንትና ጋር ማለት ነው። በነገራችን ላይ ለምለም የጠረጠረችው ነገር አለ። ምክንያቱም ፍቅር ከመሬት ተነስታ አይደለም አደይን የምትጠላት የሆነ ነገር አለ ብላ ጠርጥራለች። ያንንም ነገር ደግሞ ዴቭን ጠይቀዋለች ደረጃ ላይ ቁጭ ብለው። ምንድነው ይሄ ነገር ያለው የተፈጠረው ነገር ምንድነው? ፍቅር ለአንተ ምን አይነት ስሜት አላት? አንተ አደይን ስለምታፈቅራት ይሄ ነገር የተፈጠረው ብለዋለች። ምክንያቱም ፍቅር ከያዛችሁ ወይም ደግሞ ከወደዳችሁ ለዛ ሰው ስትሉ ብዙ መስዋዕት ተከፍላላችሁ ማለት ነው። ለምለምም ደግሞ እሱን የምታየው አስተያየት እሱን ከሱ ጋር የምታሳልፈው ነገር የፍቅርን ነገር ስለምታያት ነው ማለት ነው። ስለዚህ የጠረጠረችውም ነገር ትክክል ነው። ፍቅር አደይን የጠላቻት በእንትና ስለወደዳት ነው ማለት ነው። ዴቭ አደይን ስለሚወዳት ነው ፍቅር የጠላቻት ማለት ነው እንጂ ሌላ ምንም ያደረገቻት ነገር የለም። እዚህ ጋር ወንድሟ ባርኮትም አደይን ይወዳታል። እዛ ጋር ደግሞ እሷ የምታፈቅረው ደግሞ እንግዲህ ዴቭም አደይን ያፈቅራታል። ስለዚህ አደይን ለማጥፋት ምንም ቢሆን ታረጋለች ማለት ነው። ምክንያቱም ከዛ ነገር ከነሱ ህይወት ለማራቅ ስትል ከዴቭን ብቻ አይደለም ከወንድሜ ከባርኮትም እንድትርቅ ፈልጋለሁ። ለክብሩ የምትመጥን ለህይወቱ የምትመጥን አይደለችም ብላ ነው የምታስበው። ሰራተኛ ስለሆነች ብቻ እንጂ በጣም ትልቅ አይምሮ ያላት በጣም ጎበዝ ጠንካራ አላማ ያላት በጣም ምርጥ ልጅ ናት አደይ ማለት ነው። ጭራሽ ለነሱ እንደውም እነሱ ናቸው ለሷ የማይገቧት ብዬ አስባለሁ ማለት ነው። እና እነሱ ግን ለነሱ ትበዛባቸዋለች እሷ ማለት ነው። አደይ ትበዛባቸዋለች ለዴቭም ለባርኮትም። በእርግጥ ባርኮትም በጣም ስነ ስርዓት ያለው ልጅ ነው። ዴቭም እንደዛው። ዴቭ በተለይ በአደይ ከመጡበት መታገስ አይችልም። በጣም ትግስት የለውም ማለት ነው እውነት ለመናገር። እና አሁንም እንደምታዩት እንግዲህ ኪንጎን መጥቶ ነበር እዚህ ጋር ያነቀው። እንዴት እንደዚህ ታደርጋለህ? እገልሃለሁ በሷ ከመጣህብኝ ብሎታል ማለት ነው። ፍቅር እዛ ጋር አደይን እገልሻለሁ ትላለች። እዚህ ጋር ደግሞ ዳይመንድ ደግሞ ማነው ዴቭ ደግሞ እነሱን እገላችኋለሁ ይላል ማለት ነው። እና እንግዲህ እየተገዳደሉ ማለቅ ነው። ምክንያቱም ፍቅር ነው እንደዚህ የሚያደርጋቸው ማለት ነው። ፍቅርም ደግሞ ዴቭን ስለምታፈቅረው ስለምትወደው አደይን ስታያት በቃ ትነጥቀኛለች ትወስድብኛለች ብላ ነው የምትፈራው። በነገራችን ላይ ግን ጥሩ ሰው ብትሆን ጸባይ ያላት ብትሆን እንደ አደይ ጎበዝ ልጅ ብትሆን ዴቭ ራሱ ፍቅር ሊያፈቅራት ይችላል። ምክንያቱም አብሮ አደግ ናቸው። ከበፊትም ጀምሮ ዴቭና ፍቅር አብሮ ያደጉ ናቸው ማለት ነው። ስለዚህ በደንብ ይተዋወቃሉ። ስለዚህ ሊያፈቅራት ይችል ነበር። ግን ፍቅር ደግሞ የሚፈቀር ጸባይ የሚወደድ ጸባይ የላትም። በጣም መጥፎ ልጅ ናትና ለዚህ ነገር ደግሞ በጭራሽ ሊያፈቅራት አይችልም እሱና አሁንም ቢሆን እንግዲህ አሁንም ቢሆን አደይን ፈተናዋ፣ መከራዋ፣ ስቃይዋ፣ ማልቀሷ፣ መጨነቋ አሁንም እንደቀጠለ ነው። ያቆመ ወይንም ያለቀ መስሎ የነበረ እኔ ግን ደግሞ አሁንም መጨነቋና ማልቀሷ ግን አላቆመም ማለት ነው። የሆነት በጣም ነው ያሳዘነችኝ ከምላችሁ በላይ ማለት ነው። እና እናንተ እንዴት አያችሁት ቤተሰቦቼ? እኔ እንግዲህ ደስ ብሎኛል። እየተቧቀሱ ስለነበር ማለት ነው። ሰምታችኋል።